ለመሆኑ በኢትዮጵያ አየር መንገድና በትግራይ ክልል መካከል ምን ተፈጠረ? በተለያዩ ሚዲያዎች ላይ ብዙ ይባላል። መልሱ ይሄው። የኢትዮጵያ አየር መንገድ ዛሬ ጠዋት ወደ መቀሌ ሲጓዝ የነበረውና መቀሌ አሉላ አባ ነጋ አውሮፕላን ማረፊያ ሳይደርስ የተመለሰውን በረራ በሚመለከት የሚከተለውን ተናግሯል። የፍላይት ራዳር 24 የቀጥታ በረራ መከታተያ መረጃ በዛሬው ዕለት ቅዳሜ ግንቦት 1 ቀን ከጠዋቱ 1 ሰዓት ከ50 ላይ ከአዲስ አበባ ተነስቶ መቀሌ አሉላ አባ ነጋ አውሮፕላን ማረፊያ ሊገባ የነበረው የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 100 DH 8D አውሮፕላን መቀሌ ማረፍ ሳይችል ቀርቶ ወደ አዲስ አበባ መመለሱን አመላክቷል። ትግራይ ኢትዮጵያ አውሮፕላኑ መቀሌ አሉላ አባ ነጋ አውሮፕላን ማረፊያ ሳያርፍ የተመለሰበትን ምክንያት የኢትዮጵያ አየር መንገድን ጠይቋል። የኢትዮጵያ አየር መንገድ ወደ መቀሌ ሲጓዝ የነበረው በረራ መስተጓጎሉንና የተወሰኑ በረራዎች መዘግየታቸውን በተመለከተ ለቲክቫ ኢትዮጵያ በሰጠው ምላሽ ሁኔታው ከመደበኛ የቴክኒክ አሰራር ጋር የተያያዘ እንጂ ሌላ ምንም አይነት ምክንያት የሌለው መሆኑን አስታውቋል ብሏል ቲክቫ። አየር መንገዱ በረራው የተስተጓጎለው በአውሮፕላኑ ችግር ሳይሆን በመሬት ላይ ካሉ የመገናኛ መሳሪያዎች ጋር በተያያዘ መሆኑን ገልጦ አውሮፕላኑ ምንም አይነት የቴክኒክ ችግር አልነበረውም፣ መሬት ላይ ያሉ የመገናኛ ዕቃዎች ወይም ኮሚኒኬሽን ኢኩይፕመንትስ አሉ፣ ከነሱ ጋር ያለ መናበብ ችግር ስላጋጠመ ነው ተመልሶ የመጣው ሲል ማብራሪያ ሰጥቷል። አዲስ አበባ መጥቶ ከአዲስ አበባ ነው ተመልሶ የሄደው፣ ምክንያቱም መቀሌ ነዳጅ ስለሌለ ተጨማሪ ነዳጅ መጫን ነበረበት። ከአዲስ አበባ ነው ደርሶ መልስ ነዳጅ ይዞ የሚሄደው በማለት የጉዞውን ሂደት አብራርቷል። ይህ አጋጣሚ እንደተፈጠረም መሬት ላይ ያሉ የመገናኛ መሳሪያዎች እንዲስተካከሉ መደረጉን የገለጸው አየር መንገዱ ሄዶ ተመልሶ የመጣው አውሮፕላን ተመልሶ እስኪሄድ በረራዎችን ከአዲስ አበባ ላይ ሆልድ አድርገን ነበር። ያ አውሮፕላን ተመልሶ ሄዶ ቼክ ማድረግ ስለነበረበት ተመልሶ ሄዶ በተሳካ ሁኔታ ተስተካክሎ ስለነበረ አረፈ። ከዛ በኋላ ያሉት በረራዎችም ተደጋጋሚ ሆነው ሂደው ሰርተዋል ብሏል። አየር መንገዱ አክሎም ጉዳዩ መደበኛ የሆነ ቴክኒክና የሚያጋጥም ነገር ነው ያለ ሲሆን ሁኔታው በክልሉ ካለው ወቅታዊ ሁኔታ ጋር ምንም አይነት ግንኙነት እንደሌለው ገልጧል። ጉዳዩ ቴክኒካል እንጂ ከክልሉ ካለው አዲሱ ሁኔታ ጋር የሚገናኝ አይደለም፣ ቀጣይ በረራዎችም ባሉበት ቀጥለዋል ሲል ለቲክቫ ኢትዮጵያ ምላሹን ሰጥቷል ብሏል ቲክቫ። በአሁኑ ወቅት ወደ መቀሌ የሚደረጉ በረራዎች ወደ መደበኛ እንቅስቃሴያቸው የተመለሱ ሲሆን ቀሪ በረራዎችም በታቀደላቸው ፕሮግራም መሰረት እየተከናወኑ ነው ብሏል አየር መንገዱ ሲል የዘገበው ቲክቫ ኢትዮጵያ ነው። ጠቅላይ ሚኒስትር አብይ አህመድ በኢስማኤል ኦመር ጊሌ ባለ ሲመት ላይ ለመታደም ጅቡቲ ገቡ። ለተመራጩ የጅቡቲ ፕሬዝዳንት ኢስማኤል ኦመር ጊሌ የዛሬ በዓለ ሲመታቸውን ተከትሎ ስድስተኛውን የስልጣን ዘመናቸውን ይጀምራሉ። ሚያዝያ 2 ቀን 2018 ዓ.ም በተካሄደው ምርጫ ጊሌ 97.81 በመቶ ድምፅ ማግኘታቸውን የጅቡቲ አገር ውስጥ ሚኒስትር መግለጹ ይታወሳል ሲሉ ጠቅላይ ሚኒስትር ዶክተር አብይ በማህበራዊ ገጻቸው ያስቀመጡት መልእክት ያሳያል። የአሜሪካው የቴክኖሎጂ ግዙፍ ኩባንያ አንትሮፒክ የክላውድ ኤአይ አገልግሎትን በኢትዮጵያ ጀመረ። የኢትዮጵያን የዲጂታል ምህዳር ወደ አዲስ ምዕራፍ የሚያሸጋግር እድል ነው ተብሏል። በአሜሪካው ታዋቂ የአርቲፊሻል ኢንተለጀንስ ምርምር ተቋም አንትሮፒክ የሚበለጽገውና በዓለም አቀፍ ደረጃ ከፍተኛ ተመራጭነት ያለው ክላውድ ኤአይ አገልግሎቱን በኢትዮጵያ በይፋ ስራ መጀመሩ ገልጧል። ይህ ስኬት እውን እንዲሆን ካስቻሉ ተቀዳሚ ምክንያቶች መካከል የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከአንትሮፒክ የፖሊሲና የኮሚኒኬሽን ኃላፊ አኒ ማክስዌል ጋር ያደረገው ተከታታይ ውጤታማና ስልታዊ የዲፕሎማሲ ውጤቶች ተጠቃሾች ናቸው ተብሏል። ከዚህ ቀደም በኢትዮጵያ የሚገኙ የቴክኖሎጂ አፍቃሪዎች፣ ሶፍትዌር አበልጻጊዎችና ተመራማሪዎች እነዚህን የላቁ የኤአይ መሳሪያዎች ለመጠቀም ይቸገሩ ነበር። አሁን ግን በተደረገው ከፍተኛ ቴክኒካዊና ዲፕሎማሲያዊ ጥረት ኢትዮጵያ በአገልግሎቱ ተጠቃሚ ሀገራት ዝርዝር ውስጥ መካተት ችላለች። ይህም ተጠቃሚዎች የክላውድን የላቁ የኮዲንግ፣ የዳታ ትንተና እና የጥልቅ ምርምር አገልግሎቶችን እንዲጠቀሙ በር ከፍቷል። ይህ ጅምር በሀገሪቱ የተነደፈውን የዲጂታል ኢትዮጵያ 2030 ስትራቴጂ እውን ለማድረግ
እናም ለሀገር በቀል የፈጠራ ባለሙያዎች ዓለም አቀፍ ደረጃ ያላቸውን የኤአይ መሰረተ ልማቶች ለማቅረብ ለሚደረገው ጥረት ትልቅ አቅም የሚፈጥር ነው ተብሏል። የክላውድ አገልግሎትን አሁን ላይ በድረገጽ ማለትም ክላውድ ኤአይ ኦፊሻላዊ ሊንክ በመጠቀም እንዲሁም በአይኦኤስ እና በአንድሮይድ መተግበሪያዎች አማካኝነት ማግኘትና መጠቀም ይቻላል ሲል የኢትዮጵያ አርቲፊሻል ኢንተለጀንስ በቴሌግራም ገጹ ያስነበበው ነው። በሱዳን የተማረከው የትግራይ ተወላጅ ቅጥረኛ ተዋጊ የቡርሃንን ሚስጥር ማጋለጡን የሚዘግብ ሌላ መረጃ አግኝተናል። በሱዳን ብሉ ናይል ግዛት ውስጥ የተማረከው የትግራይ ተወላጅ ቅጥረኛ ተዋጊ የሱዳን ጦር መሪ የሆኑት አብደልፈታህ አልቡርሃን ጦርነቱን ለማራዘም በውጭ ሀገር ተዋጊዎች ላይ ያላቸውን ጥገኝነት የሚያጋልጥ ምስክርነትን ነው የሰጠው። በህወሓት እንደሰለጠነ የተነገረው ይህ ግለሰብ በሱዳን ጦር ውስጥ የታየ ብቸኛው የውጭ ተዋጊ አይደለም። የሱዳን ጦር ጦርነቱን ለማስቀጠል የኢራን ኦፕሬቲቭንና ከሙስሊም ወንድማማቾች ጋር ግንኙነት ያላቸውን ታጣቂዎችን ጨምሮ የተለያዩ የውጭ ኃይላትን ይጠቀማል የሚል ክስ በተደጋጋሚ ሲቀርብበትም ቆይቷል። ይህ ቅጥረኛ ተዋጊ የተማረከው በበርሊን በተካሄደው የሰላምና የሰብአዊ ድጋፍ ጉባኤ መንግስት ሲሆን በጉባኤው ላይም ዓለም አቀፍ ኃይሎች ለሰብአዊ እርዳታ ድጋፍ እንደሚሰጡ ቃል በመግባት ጦርነቱ አስቸኳይ እንዲቆም ጥሪ ማድረጋቸው ይታወሳል ተብሏል። ሌላው ከዛሬው ዜናችን ወይም ዕለታዊ አጀንዳችን ጋር የሚያያዘው ካሙዙ ካሳ የ30 ሚሊዮን ብር ክስ ተመሰረተበት የሚል መረጃ ነው። ካሙዙ ከብልጽግና አንዱ እጩ ሆኖ ከመቅረቡ ጋር ተያይዞ ብዙ ውዝግቦች ሲነሱበት የነበረ ወንድማችን ነው። ከ30 በላይ አርቲስቶች በታዋቂው ሙዚቃ አቀናባሪ ካሙዙ ካሳና በድርጅቱ ሻኩራ ፕሮዳክሽን ላይ የ30.8 ሚሊዮን ብር ክስ መመስረታቸውን ዛሬ የወጣው የእንግሊዝኛው ሪፖርተር ጋዜጣ ዘግቧል። አርቲስቶቹ በብሪክስ ሀገራት ማለትም በሩሲያ፣ በቻይና እና በሌሎች ሀገራት ኢትዮጵያውያን ወክለው ኪን ኢትዮጵያ በተሰኘው የባህል ልዑክ ቡድን ውስጥ ቢሳተፉም ሊከፈልን የሚገባውን ክፍያ አላገኘንም ብለዋል። እንደ አርቲስቶቹ ገለጣ ለእያንዳንዱ 4 መድረኮች 217500 ብር ሊከፈላቸው ውል ቢገቡም ካሙዙ ግን ክፍያውን ለመፈጸም ፈቃደኛ አልሆነም ሲሉ ይከሳሉ። አርቲስቶቹ ለ1 ዓመት ከ2 ወር ያክል በትዕግስት ቢጠብቁም ካሙዙ ካሳ ደካማ ሰበቦችን በመደርደር ክፍያውን እያዘገየው መሆኑን ለፍርድ ቤቱ አመላክቷል። የባህልና ትራንስፖርት ሚኒስቴር ለፕሮዳክሽኑ በጀቱን መልቀቁን ቢያረጋግጥም ካሙዙ ግን ሙሉ በጀቱ አልደረሰኝም በሚል ምክንያት ክፍያውን ከልክሏል ተብሏል። በዚህ ምክንያት 37 አርቲስቶች ተባብረው በድምሩ የ30.8 ሚሊዮን ብር የክፍያ የውሎ አበልና የጉዳት ካሳ ጥያቄን ለፌዴራል ከፍተኛ ፍርድ ቤት አቅርበዋል። አርቲስቶቹ ለዚህ ስራ ሲሉ ሌሎች የስራ እድሎችን መስዋዕት ማድረጋቸውንና አሁን ግን ለችግር መዳረጋቸውን በምሬት ገልጠዋል። ጉዳዩን የተመለከተው ፍርድ ቤት በካሙዙ ካሳና በሻኩራ ፕሮዳክሽን የባንክ ሂሳቦች ላይ ለ20 ቀናት የሚቆይ የእግድ ትዕዛዝን አስተላልፏል። እንደ ኢትዮጵያ ንግድ ባንክ፣ አቢሲኒያ፣ አዋሽና የኦሮሚያ ህብረት ስራ ባንክ ያሉ ተቋማት በካሙዙ ስም ያለን ማንኛውንም ንብረትና ገንዘብ እንዳያንቀሳቅሱም ታዟል። በሌላ በኩል ካሙዙ ካሳ በሰጠው ምላሽ ውል አላሰፈርኩም ሲል ክሱን አስተባብሏል። እንደ ስምምነቱ እየከፈል ነው ሲልም የተወሰነ ክፍያ መፈጸሙን ተናግሯል ተብሏል።